ወደ ኢትዮ ጥሪት ሚዲያ ተከታታዮቻችን እንዴት አላችሁ? ዛሬ በኢትዮ ጥሪት ሚዲያ ከኢትዮ ጥሪት የሥራ አመራሮች መካከል አንደኛውን በስቱዲዮአችን ጋብዘናል። እንግዳችን ጥሪያችንን አክብሮ ስለመጡ ከልብ እናመሰግናለን። እንኳን ደህና ጠበቃችሁ። ስሞትን ለተመልካቾቻችን ቢያስተዋውቁ። ስሜ ተሾመ በቀለ ይባላል። የኢትዮ ጥሪት የቁጠባና ብድር ህብረት ስራ ማህበር የሚዲያና ኮሙኒኬሽን ክፍል ኃላፊ ነኝ። እሺ እንግዳችን ዛሬ የተገናኘነው ስለ ቢዝነስ ምክር አገልግሎት ለማውራት ነው። ግን ከዛ በፊት እንደ መጀመሪያ ጥያቄ እናድርገውና ህብረት ስራ ማህበራት ምን ማለት ነው? የህብረት ስራ ማህበራት ጽንሰ ሐሳብ ምን ይመስላል የሚለው ለተመልካቾቻችን ቢነግሩልን። ህብረት ስራ ማህበር ማለት እንግዲህ ያው መነሻው አዋጁ ነው። በአዋጅ 985/2009 መሰረት በአንቀጽ 10 መሰረት የሚመሰረቱት የህብረት ስራ ማህበራት ብዙ አይነት ናቸው። ዛሬ ልናወራ እንግዲህ እዚህ የተገናኘ ነው በገንዘብ ቁጠባና ብድር ህብረት ስራ ማህበር ዘርፍ ላይ ነው ማለት ነው። ብዙ የህብረት ስራ ማህበራትን ቢኖሩ እዚህ ላይ ትኩረት አድርገን እናወራለን ማለት ነው። በአጠቃላይ አሁን ያነሳልኝ የህብረት ስራ ማህበር ጽንሰ ሐሳብ የሚለው ጽንሰ ሐሳቡ ምንድነው? ህብረት ስራ ማህበር የሚደራጁ ሰዎች የራሳቸው የጋራ ችግር ያለባቸው ሰዎች ናቸው። እነዚህን የጋራ ችግሮቻቸውን ደግሞ በጋራ ለመፍታት ለሰዎች የሚደራጅ የተቋም ነው ማለት ነው። እነዚህ እንግዲህ ወደ የጋራ ዓላማ አላቸው፣ የጋራ ፍላጎት አላቸው። በጋራ ተባብረው ደግሞ ያንን ችግር ለማለፍ ነው የሚመሰርቱት ማለት ነው። ራስን በራስ መርዳት የሚል የህብረት ስራ እሴት አለ። አንድ ቁጥር የህብረት ስራ እሴት ምንድነው? ራስን በራስ መርዳት ነው። ይህንን እንግዲህ ከማንኛውም ሶስተኛ ወገን የፋይናንስ ድጋፍም ላይሆን ይችላል። የተለያዩ ድጋፎችን ሳይጠብቁ ራሳቸው አቅማቸውን ተጠቅሞ የራሳቸው የጋራ ማህበራዊ፣ ኢኮኖሚያዊና ሁለንተናዊ የጋራ ችግሮቻችን ለመፍታት የሚያቋቁሙት በፍላጎት የሚመሰረት በአንድነት የሚመሩት በዲሞክራሲያዊ መንገድ የሚያስተዳድሩት ተቋም ነው ማለት ነው። የራሱ የቢዝነስ ሞዴል አለው። ያውም አንድ ሰው ወደ ህብረት ስራ ማህበሩ መጥቶ ሲቀላቀል አባልም ነው ደንበኛም ነው የሚሆነው። የትርፍ ተካፋይም የሚሆንበት ብቸኛ እንደዚህ አይነት ሞዴል ያለው ተቋም ነው ህብረት ስራ ማህበር ማለት ነው። ህብረት ስራ ማህበራት ሲባል እንግዲህ ሰዎች በማህበር የሚመሰርቱት ነው፣ የተለያዩ አባላቶች ያሉበት ነውና ህብረት ስራ ማህበራት ሲባል በተለይ ደግሞ የገንዘብ ቁጠባና ብድር ምን አይነት አገልግሎቶችን ነው የሚሰጠው? እንዳልኩ ያው የህብረት ስራ ማህበራችን መነሻውን ቁጠባና ብድር ህብረት ስራ ማህበርን አድርገን ስለምናወራ እነዚህ የሚሰጧቸው በአዋጁ ምን እንደተቀመጠ የቁጠባና ብድር አገልግሎትም ከመስጠት ባሻገር የቢዝነስ ማማከርና አነስተኛ የብድር ህይወት መድን ሽፋኖችን እንደሚሰጡ ይታወቃል ማለት ነው። ስለዚህ በዚህ ላይ እንግዲህ ቁጠባ የሚሰበሰበው ከአባላቱ ነው። የብድር አገልግሎቶቹም የሚሰጠው አባል ለሆነ ብቻ ነው ማለት ነው። የብድር አገልግሎት ተጠቃሚ መሆን የሚችለው እነዚህን እንግዲህ የቁጠባም የብድር አገልግሎቶችን ማግኘት የሚችል ሰው የአነስተኛ የህይወት መድን ሽፋንም ያገኛል ማለት ነው። ሰው ብድርን ደፍሮ ሀብት ማፍራት የሚችልበት ብቸኛ ህብረት ስራ ማህበር ነው ብዬ አምናለሁ ማለት ነው። በግሌም ህብረት ስራ ጽንሰ ሐሳቡም ይህን ስለሚያመለክት በጣም በጥሩ ሁኔታ ማየት ይገባናል ማለት ነው። ገንዘብ ስላለው ብቻ አይደለም እንግዲህ ቁጠባ ስለተቆጠበ ወይ ደግሞ ብድር ስለተበደረ ለውጥ ላያመጣ ይችላል ማለት ነው። የመጨረሻው በአዋጁም ላይ የተቀመጠ ምንድነው? የቢዝነስ ማማከር አገልግሎቶቹ የህብረት ስራ ማህበራት መስጠት አለባቸው ብለን እናምናለን። እንደ ህብረት ስራ ማህበራችንም እዚህ ላይ በስፋት እንሰራለን ማለት ነው። እሺ እርስዎ እንደነገሩን እንግዲህ 3 አይነት አገልግሎቶችን ይሰጣል። የቁጠባ የብድርና የቢዝነስ ምክር አገልግሎቶችን እና የቢዝነስ ምክር አገልግሎት ምን ማለት ነው? ለምን አይነት ሰዎችስ ነው የሚሰጠው የሚለውን ሰፋ አድርገው ለተመልካቾቻችን ያብራሩልን። በዋናነት እንግዲህ ቀደም ያነሳውን ለምንድነው የህብረት ስራ ማህበራት መነሻቸው ቁጠባ ነው ማለት ነው። የሁሉም መነሻ ቁጠባ ስለሆነ ቁጠባቸውን ይቆጥባሉ። ይህንን ትንሽ ቁጠባ ቆጥቦ የተሻለ ብድር ደግሞ የሚያገኙበት ነው። ቢያንስ 4 እጥፍ የብድር አገልግሎት የሚያገኙበት ስለሆነ መነሻው የማን ሪሶርስ ነው ማለት ነው? የአባሉ መነሻ ነው የሚሆነው ማለት ነው። ያንን ቁጠባ ከቆጠቡ በኋላ አነስተኛ ቁጠባ ቆጥቦ ከፍተኛ ብድር ነው ይበደሩ። የኛም ትሬንድ ይሄን ነው የሚያሳየውና ያንን መጠነኛ ቁጠባቸውን ብድር ከተበደሩ በኋላ አነስተኛ የመድን ሽፋን ይሰጣቸዋል ማለት ነው በተቋሙ በኩል። ይህንን ለማግኘት እንግዲህ አንድ ሰው ገንዘብ ስላለው ብቻ
ቢዝነስን ማስፋፋት ወይ ደግሞ ቢዝነስን መክፈት አይችልም ማለት ነው። ይሄንን እውቀቱ መዳበር መቻል አለበት ማለት ነው። በተለይ የፋይናንስ ማስተዳደር አቅሙን ማጎልበት መቻል ስላለበት እዚህ ዙሪያ ላይ በጣም በስፋት እንሰራለን ማለት ነው። ዘወትር ቅዳሜ እንግዲህ አንተም እንደምታውቀው በነፃ ተቋማችን ለአባልም ለእጩ አባላትም በራችን ክፍት ነው ማለት ነው። ሁል ጊዜ የፋይናንስ አስተዳደር፣ የብድር አስተዳደር ከቁጠባ ጋር የሚያያዙትን እነዚህን ስልጠናዎችን በስፋት እየሰጠን እንገኛለን ማለት ነው። እሺ በጣም እናመሰግናለን። ሰፋ አድርገው ነው ያብራሩልንና ይሄ የቢዝነስ ምክር አገልግሎት ለምን አይነት ሰዎች ነው የሚሰጠው? በእኛ ዘንድ እንግዲህ እንደ ቁጠባና ብድር ተቋማችን ወደኛ የመጣ ለአባላት በስፋት ያው አባል ሆኖ ለመጣ ነው የቢዝነስ ማማከር አገልግሎቶቹ የምንሰጠው። በዚህ ዙሪያ ላይ ብዙ ስራዎች እየተሰሩ ይገኛሉ ማለት ነው። በቅርንጫፍ ደረጃም በዋና ቢሮ ደረጃም እንግዲህ በተለያዩ ጊዜ የቢዝነስ ማማከር አገልግሎቶችን በስፋት እንሰራለን ማለት ነው። ሰው ገንዘብ ስላለው ብቻ ወደ ስራ ቢሰማራ ውጤታማ ላይሆን ይችላል ማለት ነው። በተለይ ቢዝነሳቸውን ለመጀመር የሚያስቡ ወጣቶች በስፋት ወደኛ እየመጡ እንደዚህ አይነት ስልጠና ቢያገኙ በቀላሉ የፋይናንስ የተገኘችውን ትናንሽ ገንዘቦችን በስርዓት መጠቀም የሚችሉበትን ሁኔታ ላይ በጣም በስፋት እንሰራለን። እኛ ጋር እንግዲህ እንደምታውቀው ከተለያዩ ዩኒቨርሲቲ በዚህ ዙሪያ ላይ የፐርሰናል ዲቨሎፕመንት ስልጡን የሆኑ ዶክተሮች አሉ። እንደምታውቀው ረዳት ፕሮፌሰሮች ስላሉ በዚህ ዙሪያ ላይ በስፋት እየሰራንም እንገኛለን። በዋናነት የገንዘብ ቆጥቦ ብድር የሚበደሩ ሰዎች ቢሆኑ ነገር ግን በአካባቢው ይህንን መረጃ አግኝቶ እኛ ጋር ሰልጥነው አባልም ሆኖ የአገልግሎቶችን ለማግኘት የሚመጡትን ሁሉንም አቅፈን የማማከር አገልግሎቶችን እየሰጠን እንገኛለን ማለት ነው። እሺ ኢትዮ ጥሪት ቁጠባና ብድር ህብረት ስራ ማህበር ለአባላቱ ደግሞ የቢዝነስ ምክር አገልግሎቶችን ይሰጣል እና አሁን ላይ አባላቶቹን በምን አይነት መንገድ ነው እያማከረ የሚገኘው? ኢትዮ ጥሪት እንግዲህ በዋናነት እንዳልኩ አንድ አይዲያ የገንዘብ አገልግሎት ከኛ ጋር ያገኛሉ። ገንዘብ ማግኘቱ ቅድም እንዳልኩ ደጋግሜ እንደማነሳው ገንዘብ ያለው ሰው ሁሉ ወደ ቢዝነስ ቢሰማራ ውጤታማ ላይሆን ይችላል ማለት ነው። ያንን እውቀት ማዳበር መቻል አለበት። የሚያገኛትን አንጡራ ሀብቱን እዚህ ጋር መጥቶ ሲያስቀምጥ እውቀት ከሌለው ያ ቢዝነስም ውጤታማ ላይሆን ይችላልና ለውጤት ደግሞ እንደሚታወቀው ያው ሄዶ የመጣውን አማክር ነው የምለውና የተለያዩ ከሌሎች ፒር ከጓደኞቹም ጋር ሐሳብ የመለዋወጥ በስልጠናው ላይ ስለሚኖር እዚህ ጋር የነፃ ነው፣ በነፃ አገልግሎት ነው የሚሰጣቸው። እዚህ ላይ ወጣቱ በተለይ ወጣቶቹ የተቋማችን ራዕይ እንደሚገልጸው ለወጣት በጣም ትልቅ ትኩረት እንሰጣለን። ወጣት ሴቶች፣ ወጣት ወንዶች ከተለያዩ ዩኒቨርሲቲ የመጡ ወጣቶችም እዚህ ላይ ስልጠናውን እየወሰዱ ወደ ተሻለ ኢንቨስትመንት እንዲሻገሩ የኛ ሙሉ ፍላጎትም አለን። እዛ ላይ በስፋት እየሰራ እንገኛለን ማለት ነው። እሺ እንግዲህ በጣም እናመሰግናለን። በሰፊው ነው ማብራሪያ እየሰጡን የሚገኘውና የመጨረሻው ጥያቄያችን የሚሆነው የቢዝነስ ምክር አገልግሎት የወሰዱ ሰዎች ቢዝነስ ምክር አገልግሎት ካልወሰዱ ሰዎች ምን የተለየ ለውጥ አምጥተዋል? ምንስ የተለየ ነገር አይተዋል? እንደ ህብረት ስራ ማህበራችን ያው እንደጠየከኝ የቢዝነስ አገልግሎቱን ስልጠና የወሰዱ ሰዎች እና ያልወሰዱ ሰዎች በጣም ልዩነት ይኖራል ማለት ነው። ምክንያቱም ይህን የሚበደረውን ገንዘብ ነገ ከብድሩ ነፃ ማድረግ ነው፣ ሀብት ማፍራት ነው፣ ጥሪት መቋጠር ነው ማለት ነው። የኛ እንግዲህ እሳቤ አባሎቻችንም የጋራ ብልጽግና ማረጋገጥ ነው የኛ ስራ ማለት ነው። ምክንያቱም እሱ አደገ ማለት ቤተሰቡ ያድጋል፣ አብረን እናድጋለን ማለት ነው። እሱም ብድራችንን በስርዓት ይመልስልናልና የጋራ እድገት ነው የሚሆነው ማለት ነው። የምናገኘውንም ትርፍ መልሰን ያው ለአባል ስለምናካፍል የሱ የብድር መመለስ አቅም ሲጨምር የኛም የተቋማችን እንደ ተቋሙም አብሮ የማደግ አብሮ የመበልጸግ ስለሆነ እዚህ ላይ ያገኘና ያላገኘ በጣም ብዙ ልዩነት አለው። እኛ እንግዲህ ይሄንን የቢዝነስ ማማከር አገልግሎቱን የጀመርነው በዚህ ዓመት ነው ማለት ነው እንደምታወቀው ማለት ነውና በፊት ከነበረን ትሬንድ እና አሁን የነበረው ትሬንድ ሰማይና ምድር ነው ማለት ነው። በጣም ትልቅ ለውጥ አምጥተውልናል ማለት ነው። ብድራቸውን የማስተዳደር
የፋይናንስ አስተዳደር ላይ በጣም ልዩነት አላቸው ማለት ነው። ለምሳሌ ወደኛ የሚያመጡት መኪና የተሻለ መኪና ነገ ዘርቶ ብድራቸው መመለስ የሚችሉበት ሁኔታ የተፈጠረበት ሁኔታ አለ ማለት ነው። እና ይሄንን ግንዛቤ ጨብጦ የሚገባ ወደኛ የሚመጣ አባል ብድር መመለስ ላይም አይከብደውም፣ ነገ ጥሪት መቋጠር ላይም አይከብደውም ማለት ነው። መጨረሻ ላይ ብድሩን ካጠናቀቀ በኋላ ባለመኪና ባለቤት የሚሆንበት እድሉ ይፈጠርለታል ማለት ነው። እና የሰለጠነና ያልሰለጠነ በጣም ብዙ ልዩነት አለው ማለት ነው። እሺ እንግዲህ ውድ ተመልካቾቻችን አቶ ተሾመም እንደነገሩን ኢትዮ ጥሪት ቁጠባና ብድር በየሳምንቱ ቅዳሜ ሁሌ ለአባላቱ ነፃ የሆነ ስልጠና ይሰጣል። እናንተም እንግዲህ በ9124 በመደወል ይህንን ስልጠና መካፈል ትችላላችሁ። እሺ እንግዲህ አቶ ተሾመ በመጨረሻ ጥያቄ የሚሆነው እጩ ለሆኑ አባላት ለአዳዲስ አባላቶችም ማስተላለፍ የሚፈልጉት መልእክት ካለ እድሉን ልስጦት። ያው በጣም አመሰግናለሁ ሚኪ። እንግዲህ ያው የተቋማችን ኢትዮ ጥሪት ቁጠባና ብድር ከሌሎች የፋይናንስ ተቋማት በጣም ለየት ከሚያደርጋቸው አንደኛው ምንድነው ወጣቱን የቢዝነስ ማማከር አገልግሎቱን ከሰጠ በኋላ ነው ብድር የሚሰጣቸውና እዚህ ጋር ሙሉ የፋይናንስ አስተዳደሩን የስትራቴጂ ቀረጻ ላይ ብዙ ከነቁ በኋላ ነው ወደ ብድሩ የሚመጡና የብድር አመላለስም ላይ ለነሱም ትልቅ ፎይታ ነው የሚሆነው ማለት ነው። ይሄንን ኢኖቫቲቭ በሆነ ወይ ከሌሎቹ ለየት ባለ ሁኔታ ነው የብድር ማማከር የቢዝነስ ማማከሩ ስራ ላይ እየሰራን የምንገኘውና ይሄን ደግሞ ኢትዮ ጥሪት ቁጠባና ብድርን ከሌሎች ለየት ያደርጋቸዋል ከሌሎች ፋይናንስ ተቋማት ማለት ነው። ስለዚህ አባል የሆነም አባል ያልሆነም እየመጣ ቢሰለጠን ትልቅ የማደግ እድሉ በጣም ሰፊ ስለሚሆን ዘውትር ቅዳሜ ከ2 ሰዓት ተኩል እስከ 6 ሰዓት ተኩል አካባቢ ሁሉ ጊዜ የኛ አዳራሽ ለሁሉም ሰው ክፍት ነው ማለት ነው። በተለይ ወጣቱ ከዩኒቨርሲቲ ከተለያዩ ዩኒቨርሲቲ ተመርቆ ስራን እያፈላለገ ያለ ባለው የትርፍ ሰዓት እዚህኛ ጋር መጥቶ ቢሰለጥን በጣም ብዙ እድል የማግኘት ትናንሽ እንደው ከቤተሰቦቻቸው ከሚሰበስቧት ትናንሽ ወራዊ ቁጠባ ትልቅ ቢዝነስ የመፍጠር እድሉም ሰፊ ነው የሚሆነው ማለት ነው። በእውቀት የዳበረ ወጣትን እየፈጠርን ስለምንሄድ እዚህ ላይ ምንም አናስከፍላቸውም፣ በነፃ ነው አገልግሎቱን እየሰጠን ያለነው እያለማመድን ነው ያለንና እዚህ ላይ ወጣቱ እንዲሳተፍ በዚህ አጋጣሚ በኢትዮ ጥሪት ቁጠባና ብድር ህብረት ስራ ማህበር ስም ወደዚህ ጋብዛቸዋለሁ ማለት ነው። እሺ አቶ ተሾመ ስለነበረን ቆይታ ከልብ እናመሰግናለን። ለጥያቄዎቻችንም ስለሰጡን ሰፊ ማብራሪያ በጣም አመሰግናለሁ። እኔም በጣም አመሰግናለሁ። እሺ እንግዲህ ውድ ተመልካቾቻችን ለዛሬ ከአቶ ተሾመ በቀለ ጋር የነበረን ቆይታ ይመስል ነበር። እንግዲህ ሁላችሁም ቻናላችንን ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት በማድረግ ቤተሰብ ይሁኑ። እስከ ሳምንት እስከምንገናኝ መልካም ሳምንት